ባለፈው ሳምንት በነበረን የእግዚአብሔር ቃል ጊዜ በተለይ ሉቃስ ምዕራፍ 1 ከቁጥር 1 ጀምሮ እስከ ቁጥር 14 ድረስ ያለውን ሐሳብ ለመመልከት ሞክረናል። እንደ አጋጣሚ ሆኖ ቀጣዩን ቁጥር ለማየት ካለን ጊዜ ውስንነት አንጻር መቀጠል አልቻለም። ዛሬ ከቁጥር 15 ጀምሮ እስከ ቁጥር 22 ድረስ ያለውን ለማየት እንሞክራለን። በተለይ ቁጥር 15 እስከ ቁጥር 20 ያለው ሐሳብ ከባለፈው ሳምንት ጋር በእጅጉ ስለሚገናኝ እሱን በፍጥነት አካፍላችሁና ከዛ ዋናው ቁጥር 21 እስከ 22 ድረስ ያለው ንባብ ነው። በጌታ በኢየሱስ ስም አነበዋለሁ። ከቁጥር 15 ጀምሮ ባነበው ደስ ይለኛል። ሕዝቡ በጉጉት እየተጠባበቁ ሳሉ እርሱ ክርስቶስ ይሆንን እያሉ ሁሉም በልባቸው ስለ ዮሐንስ ያሰላስሉ ነበር። ዮሐንስ ለሁሉ እንዲህ ሲል መለሰላቸው፣ እኔ በውሃ አጠምቃችኋለሁ፣ ነገር ግን ከእኔ የሚበረታ ይመጣል፣ እኔም የእርሱን ጫማ ማሰሪያ መፍታት የሚገባኝ አይደለሁም። እርሱም በመንፈስ ቅዱስና በእሳት ያጠምቃችኋል። አውድማውን ፈጽሞ ለማጥራትና ስንዴውን ወደ ጎተራው ለመክተት መንሹ በእጁ ነው፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። ዮሐንስም በብዙ ሌሎች የምክር ቃላት ሕዝቡን እያስጠነቀቀ ወንጌልን ሰበካቸው። ነገር ግን ዮሐንስ የአራተኛው ክፍለ ገዢ ሄሮድስን የወንድሙ ሚስት በነበረችው በሄሮድያዳ ምክንያትና ስለ ሌሎቹ ስራዎቹ በገሰጸው ጊዜ ሄሮድስ ይህን በሌላው ሁሉ ላይ በመጨመር ዮሐንስን ወህኒ ቤት አስገባው። ሕዝቡ ሁሉ ከተጠመቁ በኋላ ኢየሱስ ተጠመቀ። እየጸለየም ሳለ ሰማይ ተከፈተ፣ መንፈስ ቅዱስም በአካል ቅዱስ እንደ ርግብ በእርሱ ላይ ወረደ። ከሰማይም የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ መጣ። ኢየሱስም አገልግሎቱን ሲጀምር ዕድሜው 30 ዓመት ያህል ነበር እያለ የዘር ሐረግ ይዘረዝራል እስከ ቁጥር 38 ድረስ። እኔ ትኩረቴ ከቁጥር አሁን ባነበብኩት ከቁጥር 15 እስከ ቁጥር 22 የሚገኝ ነው። ባለፈው ሳምንት በነበረን የትምህርት መርሃ ግብር ታስታውሱ እንደሆነ የመጥምቁ ዮሐንስን አገልግሎት የመጣበትን ጊዜ በማንሳት ነበር ለመወያየት የሞከርኩት፣ እግዚአብሔርን ቃል ለማካፈል የሞከርኩት። በአስቸጋሪ ጊዜ በጨለማ ጊዜ የተነሳ የእግዚአብሔር መልእክተኛ እንደሆነ አይተናል እና ታስታውሱ እንደሆነ 3 የተለያዩ የማህበረሰብ ክፍሎች ወደ መጥምቁ ዮሐንስ መጥተው ምን እናድርግ የሚል ጥያቄ ያቀረቡለት። የመጀመሪያው ሕዝብ ብሎ ነው የሚጠቅሰው ሉቃስ። መላው እስራኤል በጠቅላላ ማለት አይደለም። እየወረድን ስንመጣ ንስሐ ገብቶ የንስሐ ፍሬ የማያፈራው በዛፍ ስር ምሳር አለ፣ መጥረቢያ አለ፣ ይቆርጠዋል። የአብርሃም ልጅ ብሎ ነኝና መሲሁን እንዲሁ በአብርሃም ልጅነቴ መቀበል እችላለሁ የሚሉ ስለነበሩ ስለተቻቸው የሚተቻቸው ሌሎች አይሁዳውያን ስላሉ ሕዝቡ ሁሉ ወደ እሱ ቀርቦ ሲል ሁሉም እስራኤላዊ እንዳልሆነ እናስባለን። በአይሁዳዊነቱ የሚመካ በአብርሃም ልጅነቱ የሚመካ ከሚመጣው ቁጣ እንደሚድን የሚያስብ ሌላ ደግሞ የአይሁድ መደብ አለ፣ ሌላ ክፍል አለ እና ቁጥር 10 አካባቢ ሕዝቡ ወደ ዮሐንስ መጥተው ምን እናድርግ አሉት እና ዮሐንስ የሰጣቸው መልስ ግልጽ ነው። የሚካፈል ሕይወት ይኑራችሁ ብሎ የመጀመሪያው አነስ የንስሐ ፍሬ አንዱ መገለጫ በዮሐንስ ትምህርት ውስጥ ያለን የማካፈል ጉዳይ ነው። አንድ ሰው መሲሁ ሊመጣ ነው ተዘጋጁ፣ መጥምቁ ዮሐንስ መሲሁ ሊመጣ ነው ተዘጋጁ ብሎ ሰብኮ፣ እሺ መሲሁ ሊመጣ ነው እንዴት ነው የምንዘጋጀው? ንስሐ ግቡ፣ የውሃ ጥምቀት ውሰዱ። እሺ ንስሐ ገብተን የውሃ ጥምቀት ወሰድን። ቀጣይ በሕይወታችን ሊታይ የሚገባው ነገር ምንድን ነው? አንድ ያላችሁን ምን በሉ አካፍሉ። 2 ልብስ ያለው ይላል አንዱን ይስጥ፣ ምግብ ያለው እንዲሁ ያድርግ ይላል። ስለዚህ የንስሐ አንዱ ፍሬ የሚካፈል ሕይወት ነው። በንስሐ የተመለሰ ሰው የመጀመሪያ ምልክቱ በዮሐንስ ትምህርት ውስጥ ያለውን የሚያካፍል ነው፣ ሰብሳቢ አይደለም ማለት ነው። አንደኛ። ሁለተኛ ዮሐንስ ጋር መጥተው ጥያቄ ያቀረቡት ቀረጥ ሰብሳቢዎች ናቸው። እነሱ ምን እናድርግ አሉት። የሰጣቸው መልስ ከተፈቀደላችሁ በላይ ምን አትበሉ፣ አትሰብስቡ፣ ሆነስት የሆነ ታማኝ ሕይወት ይኖራችሁ። ለሮማውያን ቀረጥ ይከፍሉና የከፈሉት ቀረጥ በላይ ሕዝቡ ላይ ጭነው ገንዘብ ይወስዳሉ። ስለዚህ እጅግ በጣም ሕዝቡን እያስጨነቁ እጥፍ ገንዘብ ስለሚወስዱ የሰጣችሁትን ያንን ያህል ውሰዱ የማለት ያህል ነው መጥምቁ ዮሐንስ እየተናገረ ያለው። እነሱ ግን እጥፍ ይወስዱ ነበር። ስለዚህ የተፈቀደላችሁ ብቻ ምን ይበላችሁ ይብቃችሁ። የተፈቀደልኝ በቂ ነው ብሎ ማድረግ
ትልቅ ታማኝነት ይጠይቃል። ሁለተኛ የንስሐ ፍሬ በታማኝነት ምን ማድረግ ነው? መመላለስ። አንደኛው የሚካፈል ህይወት ነው። ሁለተኛ ታማኝ የሆነ የማያጭበረብር እግዚአብሔር እንደሚያየው የሚያስብ ሰው ባያየው እግዚአብሔር እንደሚያየው የሚያስብ በእግዚአብሔር ፊት እንደሚወጣና እንደሚገባ የሚያስብ ሰው በሄደበት ቦታ ሁሉ በታማኝነት ይወጣል ይገባል። ሁለተኛ የንስሐ ፍሬው ይሄ ነው፣ ታማኝነት። በስራ ቦታ ሊሆን ይችላል፣ በትምህርት ቦታ ሊሆን ይችላል፣ በቤተ ክርስቲያን ውስጥ ሊሆን ይችላል። በየትኛውም ሁኔታ ውስጥ በታማኝነትን መመላለስን የመሰለ ነገር የለም። ድሮ አንድ ትንሽዬ ቡና የሚሸጥበት ካፌ ነገር ከፍቼ ነበር እና እንደ ባሪስታ ወይም ደግሞ ቡና የሚያፈላው የቀጠርኩት ልጅ አየሁት፣ በተደጋጋሚ አየሁትና ጎበዝ ነው፣ በጣም ጠንካራ ሰራተኛ ነው እና አንዳንድ ጊዜ መመሪያ ልሰጠው ሞክራለሁ እና ምን አለኝ፣ ኢዮሲ እኮ አለቃዬ ስራዬ ነው፣ እኔ አንተ ብትኖርም ባትኖርም ስራዬን በታማኝነት እሰራለሁ አለ። ከዛን ጊዜ ጀምሮ ያንን ልጅ ልቆጣጠረው አልሞከርኩም። እኔ ባልኖርም በታማኝነት ይሰራ ነበር። እንደዚህ አይነት ሰዎች እንግዲህ እሱ ስራውን አክብሮ ነው፣ እኛ ደግሞ እንቀይረው። እግዚአብሔር እንደሚያየን አስበን መመላለስ፣ መውጣትና መግባት የመሰለ ነገር የለም። በነገራችን ሰዎች እኛን አይተው እውቅና ስለሚሰጡን በታማኝነት መመላለሳችንን አይተው ስለሚያከብሩን አይደለም እኛ ታማኝ መሆን ያለብን፣ እግዚአብሔር ስለሚመለከተን ነው። እየሰማችሁ በታማኝነት መመላለስን የመሰለ ነገር ይሄ ታማኝነት በስራ ቦታ በብዙ መንገድ ሊተነተን ይችላል። በስራ ቦታ በጊዜ መገኘት በራሱ ታማኝነት ነው። እግዚአብሔር የሰጣችሁን እድሜ በአግባቡ መጠቀም በራሱ ታማኝነት ነው። ያልሆነ ስፍራ አለመገኘት ታማኝነት ነው። በዚህ ሰዓት ብዙ ቦታ መሄድ ይቻላል። ለምን ቤተክርስቲያን መጣችሁ? ትልቅ ታማኝነት ነው። ስለዚህ ጊዜን በአግባቡ መጠቀም በራሱ ከታማኝነት ጋር ብዙ ፈርጅ አለው ታማኝነት እና በንስሐ የተመለሰ ህይወት ታማኝ የሆነ ምልልስ አለው። ሌላው ወታደሮቹን መጥተው ምን እናድርግ አሉት ሶስተኞቹ። እሱ የሰጣቸው ምላሽ ምንድነው? የማንንም ገንዘብ በግፍ አትንጠቁ፣ ሰውንም በሐሰት አትክሰሱ፣ ደሞዛችሁ ይብቃችሁ። መቼም በፖለቲካ ስልጣን ላይ የተቀመጡ ሰዎች አንዱ ፈተናቸው ስልጣናቸውን ተጠቅመው የሚመሩትን ህዝብ መበዝበዝ። ሙስናውን የተለመደ ነገር ነው። መቼም የአደባባይ ሚስጥር ነው። አንድ ጉዳይ ለማስፈጸም የግድ እጅ መንሻ ማቅረብ የተለመደ ተግባር። መንጃ ፈቃድ ለማውጣት እጅ መንሻ መስጠት ያስፈልጋል። ትምህርት ቤት እንኳን አስተማሪ ዲ ከሰጠ ቢ ለማግኘት ወይ ሲ ለማግኘት እጅ መንሻ ባይሆን ጾታዊ ጥያቄም ሊያቀርቡ ይችላል። ሁሉ ነገር ከምን ጋር የተያዘ ነው? ፍትህ ከማጓደል ጋር የተያዘ ነው። በተሰጠን ስፍራ ላይ ፍትህ ሳናጓደል መመላለስ በራሱ አንዱ የንስሐ ፍሬ ውጤት ነው። የሰማችሁ? ስለዚህ ሶስት ነገሮችን ነው በንስሐ የተለወጠ ህይወት ፍሬ ያለው። ፍሬው ምንድን ነው? አንድ የሚካፈል ህይወታል ያለውን የሚሰጥ ነው አንደኛ። ሁለተኛ እግዚአብሔር እንደሚያው እያሰበ በታማኝነት የሚመላለስ ነው። ሶስተኛ ደግሞ ፍትህ ትልቅ ጉዳይ አለው። በነገራችን ላይ የመጥምቁ ዮሐንስ ድፍረት እኔ ይገርመኛል። ምን ያህሎቻችንን በእንደዚህ አይነት የመንግስት አካላት ፊት ቆመን ይህንን ንግግር የምንናገር? የማንንም ገንዘብ በግፍ አትንጠቁ። ማን ይሄን የሚለው? እስቲ በአንድ ወታደር ፊት እስቲ ወንድ አንድ የሚል ሰው ሚነግረኝ? ማናችንም ድፍረት የለም። አንድም ድፍረት የሌለን በአመፅ መንገድ ስለምንሄድ ሊሆን ይችላል። ሁለትም ደግሞ ለህይወታችን ስለምንሳሳ ሊሆን ይችላል። እግዚአብሔር ከሰጠን አገልግሎት በላይ ለፍትህ ከመጮ በላይ የራሳችን ህይወት አሳስቶን እንመላለሳለን። ከዚህ የተነሳ ፍትህ ሲጓደል እንኳን አይተን ዝም እንል። መጥምቁ ዮሐንስ እንደዛ አልነበር። የማንንም ገንዘብ አለ። ድፍረት ይጠይቃል። እስራት ሊያመጣ ይችላል፣ ሞት ሊያመጣ ይችላል፣ ስቃይ ድብደባ ሊያመጣ ይችላል። ይሄ አይደለም የሚያሳስበው። እግዚአብሔር በአስቸጋሪ ጊዜ መልእክተኛ አድርጎ ልኮታል። በጨለማ ጊዜ መልእክተኛ አድርጎ ልኮታል። አላመቻመችም። በአስቸጋሪ ጊዜ የተላኩ ሰዎች ይህንን አይነት ቆራጥነት ያስፈልጋቸዋል። ቆራጥነት ከሌለን እግዚአብሔር ምኑን ታዲያ በአስቸጋሪ ጊዜ ላከን? ለውጥ ማናመጣ ከሆነ በአገልግሎታችን ምንመሳሰል ከሆነ በአገልግሎታችን ምኑን ለውጥ እናመጣለን? ምኑን በጨለማ ጊዜ እግዚአብሔር አስነሳን ከተመሳሰለን?
ለውጥ ያለው አነሳስ ነው የመጥምቁ ዮሐንስ አነሳስ። ጌም ቼንጀር ነው፣ ጨዋታ ቀያሪ ነው። በሌላ ቋንቋ ምንም የሚፈራው ነገር የለም። እግዚአብሔር ልኮታል። ከእናቱ ማፀን ጀምሮ መልእክት የመጣለት በነገራችን ላይ በሰው ልጅ ታሪክ በእናቱ ማፀን በመንፈስ ቅዱስ የተሞላ ብቸኛው ሰው፣ በጣም የተለየ እግዚአብሔር ተልኮ ያለው በምድረ በዳ ሲኖር የከረመ ነው። በሌሎች ወንጌላት ላይ አንበጣ የሚበላ የበረሃ ማር የሚበላ ወገቡን በጠፈር የታጠቀ የግመል ጠጉር ያደረገ ሰው ነው። አመጣጡ ራሱ ለአገልግሎቱ ይሄን ያህል መሰጠት ነው። እግዚአብሔር ለሰጠው ተልኮ አንበጣ እስከ መብላት የበረሃ ማር እስከ መብላት የማይሆን በሰው ሲታይ ጨርቅ እንኳን አልለበሰም። ቆዳ የሚለብስ ሰው በዚህ ዘመን መጥምቁ ዮሐንስ ቢመጣ እብድ ነው ልንለው የምንችለው። ጤና ቢስ ሰው ነው። ወይ ወደ አማኑኤል ክተቱት ነው የሚባለው አይደለም። በሱ የሚመጣው መልእክት ልንሰማ እግዚአብሔር በዚህ አይነት ሁኔታ ጠርቶት በታማኝነት ለአገልግሎቱ ተለይቶ ሲመጣ አላመቻመቸም። በወታደር ፊት ሲመጣ ትራምብል ልቡ አልደነገጠም። መልእክቱን አልቀየረም። ደስ ይላል። እግዚአብሔር እንደዚህ አይነት ሰዎች አሉት፣ ግን ጥቂት ናቸው። በነገራችን ጥቂት ናቸው። አብዛኛው ይቅርታ አድርባይ በቃ ኢቨን ሃይማኖት በዚህ ዘመን ያሉ የሃይማኖት ቤቶች ራሱ አንዳንድ ጊዜ ግራ ይገባኛል። ተልኮን ራሱ ከማን እንደተቀበሉ እኔ ግራ ነው የሚገባኝ። የኛ ተልኮ ምንጭ ምንድን ነው? እግዚአብሔር ቃል ነው። አንዳንድ ጊዜ የፖለቲካ ቋንቋ የሚናገሩ ሃይማኖት ሰዎች ታያላችሁ። ከፖለቲካ ጋር ልጥፍ ብለው ደጋፊ ነፍስ ጋር መንፈሳቸው የተጣበቀ ቋንቋቸው ሁሉ ፖለቲካ የሆነ አንዳች ነገር ለማውራት ሲሞክሩ እንደዚህ አይነት ሰዎች አሉ። እንደዚህ አይነት ሃይማኖት ሰዎች አሉ። መንግስት ፍትህ ሲያጓድል አንደበታቸው መክፈት የማይፈልጉ የሚጠረቅሙ ሰዎች አሉ። ያሳፍራል። ቤተክርስቲያንና መንግስት የተለያዩ ተቋሞች ናቸው። ቤተክርስቲያንና መንግስት የተለያዩ ተቋሞች ናቸው ማለት የመንግስት አካል ፍትህ ሲያጓድል ዝም እንላለን ማለት ግን አይደለም። መጥምቁ ዮሐንስ ዝም ይል ነበር። እንደኛ አይነት የዚህ ዘመን የቤተክርስቲያን መሪና አማኝ ቢሆን ዝም ይላል። ለምን ይናገራል? ጎመን በጤና አይደለም የምንለው? ጎመን በጤና ይላል። ማን መከራ ውስጥ ይከተዋል? ማን መከራ ይፈልጋል? ለማን ስቃይ፣ ማን ግርፋት ይፈልጋል? ማን ስራትን ይፈልጋል? እኛ ፖለቲከኞች ስለሆነን አይደለም ስለ ፍትህ የምናወራው። ፍትህ ራሱ የእግዚአብሔር ባህሪ ስለሆነ ነው። አሜን በል። የእግዚአብሔር ባህሪ ሲጣስ ስናይ፣ ከእግዚአብሔር ባህሪ ጋር የማይሄድ ነገር ስናይ ልንናገር ይገባል። እኛ ከፖለቲካ ጋር አልተጋባንም። እየሰማችሁ ነው? ቤተክርስቲያን ከፖለቲካ ጋር ተጋብታ አታውቅም። በቤተክርስቲያን ታሪክም በመጽሐፍ ቅዱስ መመሪያዋ የሚመነጨው ከህገ መንግስት አይደለም። ይህንን መራሩነት ልንገራችሁ፣ ከእግዚአብሔር ቃል። የእግዚአብሔር ቃል ያልተቀበለውን ነገር እገሌ ስለሰራው ኮምፕሮማይዝ እናደርግ። we have to speak out። መናገር መቻል አለብን። ለዛ ነው ያለው መጥምቁ ዮሐንስ የማንንም ገንዘብ በግፍ አትንጠቁ። ይሄ ዲተርሚኔሽን ይጠይቃል። ጽናት፣ ጥንካሬ፣ የልብ ብርታት ይጠይቃል። አትንጠቁ። ሰውንም በሐሰት አትክሰሱ። ምን ይመለከተዋል? ፖለቲከኛ ሆኖ ነው፣ ፓርቲ መስርቶ ነው በሐሰት አትክሰሱ ያለው? ንገሩኝ እስቲ። አንዳንድ ጊዜ ሰው በሐሰት ሲከሰስ እንኳን አይተን እንላለን አይደል? መጥምቁ ዮሐንስ ፖለቲካ ፓርቲ የሚባል የፖለቲካ ፓርቲ አቋቁሞ እየታገለ ነው? አይደለም። ይመለከተናል። እኛ ለዚህ ምድር ጨውና ብርሃን ከሆንን ጨውና ብርሃንነታችን የሚገለጠው በዚህ አይነት መንገድ ነው። እግዚአብሔር ይርዳል። ሰውን በሐሰት አትክሰሱ፣ ደሞዛችሁ ብቻ ምን ይበላችሁ፣ ሙሰኞች አትሁኑ። በዚህ ጊዜ ሙሰኝነትን መቃወም አስቸጋሪ ነው። ቅድም ብያለሁ። ለምን? እኛው ራሳችን ምንድን ነው? ሙሰኛ ነን። ይሄ ንግግር መድረክ ላይ የቆመውንም ሰው አይመርም። ሁላችንም አንድ አይነት ነው። እውነታው ይሄ ነው። እኔ ስለተናገርኩ ሙሰኛ አይደለሁም ማለት ሁሌም ሙሰኛ ነኝ ማለትም አይደለም። ደግሞ እንደዛ እንዳታዩት። ግን ምንድነን? በቃ
ያመ እንትን ሆኗል፣ አሰራር ሆኗል። በነገራችን ትክክለኛ አሰራር እስኪመስል ድረስ ተለማምደነዋል። እሱንማ ከእጅ መንሻ ካልሰጠሽ የሆነ ነገር ካልሰጣችኋቸውማ አይሰሩ። መጥምቁ ዮሐንስ ጋር ደሞዛችሁም 5 ሳንቲም አልሰጣችሁም፣ ሊሰጣችሁ አይገባም፣ ይብቃችሁ አላቸው። የፍትህ ተሟጋችነት አንዱ የንስሐ ፍሬ ነው ወገኖች። እግዚአብሔር ይርዳል። ምን ያህል ቆራጥ አገልጋይ እንደሆነ ታያላችሁ። አራተኛው እኔ በጣም ከመጥምቁ ዮሐንስ ሕይወት የሚገርመኝ ስለ ንስሐ ፍሬ ምንነት በ3 መንገድ ከማብራራቱ ባለፈ ስለሚመሰክርለት የመጣው አገልግሎቱ ሰው ሆኖ ማለት ምን ማለት ነው? ሰው ሆኖ የተወለደበት መሰረታዊ ምክንያት መጥምቁ ዮሐንስ ስለ መሲሁ ለመናገር ነው። ሰው ሁሉ በንስሐ መሲሁ መምጣት እንዲጠብቅ ነው፣ እንዲዘጋጅ ነው፣ ፍሬ እያፈራ እንዲዘጋጅ ነው የተላከው። እና አንዳንዴ ስለምንመሰክርለት ጌታ እንድንመሰክር እግዚአብሔር ጠርቶን ዓላማችንን እንስታለን። ፔንዱለማ ምንድን ነው የሚባለው? ባካችሁ የኮምፓሳችንን እንስታለን። መጥምቁ ዮሐንስ መልእክተኛ ነው። መልእክተኝነቱ መንገድ ጠራጊነት ነው፣ መናገር ነው፣ ድምፅ ነው። ስለማ አንደበቱ ሲከፈት ስለ መሲሁ ነው የሚናገረው። ሊመጣ ነው፣ እንዴት እንደሚጠብቀው አብራራል። ሊመጣ ነው መሲሁ፣ ተዘጋጁ። ይህንን አንድም ቀን ስቶት አያውቅም መጥምቁ ዮሐንስ። የሚገርማችሁ ነገር እኛስ እንደየ ሁኔታው እንስታለች። አንዳንድ ጊዜ ሲመቸን ይሄ የተሰጠንን አገልግሎት እንተውና ስለ ራሳችን እንመሰክራለን። እየሰማችሁ ነው? ጨዋታው ይቀየራል እንደ ሁኔታው። ለምሳሌ ብዙ ሰዎች የተቀበሉን ሲመስሉን፣ ብዙ ሰዎች ያደመጡን ሲመስሉን የአገልግሎታችን ግብ ክርስቶስ መሆኑ ይቀርና እኛ እንሆናለን መዳረሻ። እየሰማችሁ? ይሄ ሰው ግን የመጣበትን ዓላማ ያውቃል። ፎከስድ ነው። በፍጹም ህዝብ ስለተከተለው እንደዚህ አርተው የብዙዎቻችን ፈተና ይሄ ነው። በአገልግሎት አቅጣጫ ላይ ብዙ ሰው እኛን እንደ አንድ በጣም በቃር ምትሃታዊ ሰው አድርጎ ሲመለከተን በአገልግሎታችን እግዚአብሔር በእኛ በሚሰራው ትልቅ ነገር የተነሳ በጣም በተለየ መንገድ ሲመለከቱን ሰው የምንፈተንበት ትልቁ ፈተና ይሄ ነው። ምኑን እንቀይራለን? ዓላማችንን እንስታለን። ሰዎች ትኩረታቸው ወደኛ እንዲሆን እናደርጋለን። ይሄ በጣም ጤና ቢስነት። የአገልግሎት ውድቀት የሚጀምረው እኛ መልእክተኞች ድምፅ ብቻ እንደሆንን በአዲስ ሰማይና ምድር የታረደውን በግ ኢየሱስን ለማገልገል የተጠራን ባሮች ነን። ዛሬም እንደዛው ነው። የተለየ ነገር የለም። እየሰማችሁ የለም። ሌላ ነገር እንዳትጠብቁ። ለእኔ የተለየ ነገር አገኛለሁ። ለእናንተ እንኳን እግዚአብሔር የሚያደርገው ነገር ለእግዚአብሔር የክብር ዕቃ እንድትሆኑ ከማሰብ አንጻር እንጂ ለእናንተ ብቻ የተለየ ዕቅድ እግዚአብሔር የለው። እየሰማችሁ ነው? መሳሪያ ነን። በቃ እግዚአብሔር የክብር ዕቃ ነው፣ መጠቀሚያ ነን። እንደዚህ አይነት ዓላማ ያለው ሰው ሁል ጊዜ ድምፅነቱን መሳት የለበት። በሰው ጭብጨባና እልልታ አቅጣጫውን መሳት የለበት። የመጥምቁ ዮሐንስ ሌላው ኳሊቲ፣ አገልግሎቱ ኳሊቲ የሚገርመኝ ይሄ ነው። እንደዚህ ያሉት ህዝቡ በጉጉት እየተጠባበቁ ሳሉ እርሱ ክርስቶስ ይሆንን እያሉ ሁሉም በልባቸው ስለ ዮሐንስ ያሰላስሉ ነበር። እነማ? ጥቂት ሰው፣ 1 2 ሰው፣ 3 ሰው፣ 4 ሰው። ማን? ሁሉም እንደማን አሰቡት? እንደ ክርስቶስ። እኛማ ሃሌሉያ ጥያቄያችን ተመለሰ እንላለን። ሰው እኛን የሚመለከትበት እድል አገኘ። ክርስቶስን ነን ባንልም ነገረ ስራችን እንደዛው ነው። ምስጋናውን ሁሉ ጠቅልለን፣ ውዳሴውን ሁሉ ጠቅልለን እኛ ጋር እንዲሆን እናደርጋለን። የአገልግሎት ትልቁ ፈተና ይሄ ነው። ግኖች አንዱ ቻሌንጅ ሰው ውዳሴ ሲያመጣ መጠንቀቅ አለ፣ መፍራት አለ። ሁሉ ጊዜ በነገራችን ላይ ሁሉ ጊዜ ማሰብ ያለባችሁ ነገር ደካማ እንደሆናችሁ ሁሌ። ለዛ ነው እኮ ሁሌ ጊዜ በእግዚአብሔር ቃል እንደማንችል ይነገረናል፣ እንኮንናለን በእግዚአብሔር ቃል። የእግዚአብሔር ጸጋ ደግሞ እንደሚያበቃ እናስባለን። በዚህ ሂደት ውስጥ እኛ ቦታ የለን። እየሰማችሁ? የለን ቦታ።
መጥምቁ ዮሐንስ ክርስቶስ እንደሆነ ማሰብ ጀመረ ህዝቡ። መጥምቁ ዮሐንስ መልሱስ ምንድን ነው? በልባቸው ስለ ዮሐንስ ያሰላስሉ ነበር፣ ክርስቶስ አድርገውት። ከዛስ ዮሐንስ ለሁሉም እንዲህ ሲል መለሰላቸው። ለተወሰኑት አይደለም፣ ይሁን ሁሉም እንደ ክርስቶስ አሰቡት። የኢየሱስ መልስ አንዳንድ ጊዜ እኮ ብልጥ ነን አይመስልም? ቄስ በጣም ብልጥ ነን። ሰው በጣም ትልቅ አድርጎ ሲመለከተን ስለምንወደው እንደው አእምሮአችን ይወቅሰናል። አረ ልክ አይደለም። ከዛ የተወሰኑትን ብቻ ጠርተን አይ እኔ እንዲህ አይደለም ተስተካከል እንላለን። መላው ህዝብ እኮ እኛን እያወደሰን አንናገርም። ተመችቶናል። በጣም ከባድ ነው። ግን ዮሐንስስ ሁሉም እንደ ክርስቶስ በልቡ አድርጎ አሰቡ። መጥምቁ ዮሐንስ ኢየሱስ መልስ ለሁሉም ማርከሻው ለሁሉም መልሱ እየሰማችሁ ነው። ለሁሉም እንደዚህ ያለ ለሁሉም እንዲህ ሲል መለሰላቸው፣ እኔ በውሃ አጠምቃችኋለሁ። እየሰራ ያለውም ያንን እኔ በውሃ ምን አለ የመጣበት አገልግሎት ላይ እንዴት ፊክስ እንዳደረገ ተመልከቱ። አንዳንድ ጊዜ ለምን እግዚአብሔርን እንደምናገለግል ስለማናውቅ ነው አቅጣጫ የምንስተው። እሱ የመጣበትን ዓላማ ያውቃል። እኔ በውሃ የንስሐ ጥምቀት አጠምቃለሁ፣ ከኔ በኋላ የሚመጣው የበረታ ነው፣ የጫማውን ጠፍር ልፈታ አይገባኝም። እሱ በመንፈስ ቅዱስና በእሳት ምን ይላል? ያጠምቃል። ሃሌሉያ! ደስ የሚል አገልጋይ ነው። ባካችሁ የኔ አገልግሎት ሰው ንስሐ እንዲገባና ከንስሐው ፍሬ እንዲያፈራ ነው የኔ አገልግሎት። ፔሬድ። እንደ ክርስቶስ እንዳታስቡ። ከኔ በኋላ የሚመጣ አለ፣ አንድ ከኔ የሚበረታ ነው። ይሄ ስጋችን ይገዳደረናል። በነገራችን ላይ የእግዚአብሔርን ታላቅነት ዘውትር እየተናገርን እንዳንኖር ይገዳደራል። ኢቭን እግዚአብሔር በእኛ ህይወት የሚቆጠር ታላቅነት እንኳን አድርጎ አንዳንድ ጊዜ ክሬዲቱን ሁሉ እኛ ለመውሰድ እንሞክራለን። ታውቃላችሁ? ክሬዲቱን ለምን ሊፈወስ የማይችል ሰው በእግዚአብሔር ተአምራት ተፈውሶ አይ እኔ እኮ ሐኪም ቤት መጨረሻ ላይ ስለወሰድኩት ነው ልንል እንችላለን። አንደው ትንሽ ማሳያ መደመር እንወዳለን ከእግዚአብሔር ጋር። እየሰማችሁ ነው? ተደማሪ ነን። መደመሩን እንወዳለን። በነገራችን እግዚአብሔር ይፈውሳል። እስቲ አሜን በሉ። እግዚአብሔር ጋር መደመር አይሰራም። እኛ ከእግዚአብሔር እንደዚህ ይባላል። አንዳንድ ጊዜ እግዚአብሔር ተጨምሮበት ሊሆን ይችላል እንላለን። እግዚአብሔር ተጨምሮ እግዚአብሔር የድምር ውጤት አይደለም። ሂሳብ እኛ ከእግዚአብሔር ጋር በሚመጣጠን መልኩ ተሰልፈን ተደምረን የሆነ ውጤት እናመጣ። እንደዛማ ከሆነ እግዚአብሔር እርዱኝ ይረዳችኋል ይሆናል። እውነቴን ነው የምላችሁ፣ እርዱኝ እረዳችኋለሁ። አንዱ ብሏል በሚመጣው ዘመን ከባድ የሆነ ነገር ይመጣል፣ እኔም ራሱ እግዚአብሔር አልችለውም ብለዋል። ለእኔም ከባድ ነው ብለዋል። እግዚአብሔር ብቻውን ታምር የሚያደርግ አምላክ እና መጥምቁ ዮሐንስ የተናገረው ነገር ይሄ ነው። ከኔ በኋላ የሚመጣው ከኔ ምን ያደነዋል? ይበረታ። ሃሌሉያ! ሁል ጊዜ ይኸውላችሁ እኔ በዚህ ዘመን ያለ እንደው ለመተቸት ፈልጌያለሁ። በዚህ ዘመን ያሉ ዝማሬዎች ራሱ እኛን ይከታሉ። በቃ እየወሰዱ ሰሞኑን አንድ ጽሑፍ ጽፌ ነበር እና ይከታሉ። ጌታ ሆይ እንዴት እንደምወድህ እወድሃለሁ፣ አፈቅርሃለሁ ምናምን ምናምን። አንደኛ አገላለጻችን ራሱ ደስ አይልም። ለእግዚአብሔር ራሱ ቃሉ አለ፣ የተለየ ቃል። እግዚአብሔርን የምንገልጸው በመጽሐፍ ቅዱስ በተገለጠበት ቋንቋ ነው። ተውሰን ነው ከዚህ እግዚአብሔር የምንገልጸው። እስቲ አሜን በሉ። እኔ ለሚስቴ ፍቅሬን በምገልጽበት ቋንቋ ለእግዚአብሔር ያንን ተጠቅሞ መግለጽ ነውር ነው። ራሱ እንትን እናደርጓል፣ ሮማንቲሳይዝ እናደርጓል። ለእግዚአብሔር ያለንን ፍቅር እንደው ምን ልሁንልህ አሁን አለ ባራ አንድ መዝሙር አለ ምን ልሁና
እኛ ብንሆን አመፀኛ ነው የምንሆነው። እግዚአብሔር በጣም ጎበዝ ከሆነን አመፀኛ ነው የምንሆነው። በቃ በጣም የምንችለው ያንን በጣም ጎበዝ ነን በምን እና በእግዚአብሔር ፊት ቀርበን የራሳችንን መውደድ እንናገራለን። አቤት ግብዝነት! እግዚአብሔር ይማር። እስቲ አሜን በሉ። እኔ ለወደው አልችልም እግዚአብሔርን። አምልኮ ማለት ከእግዚአብሔር ለእግዚአብሔር የሆነ ነው። በእግዚአብሔር ጸጋ አማካኝነት ከኔ አንደበት እግዚአብሔር ምስጋናን ያፈልቃል። እግዚአብሔር ነው የሚያደርገው፣ ጸጋው ነው የሚያደርገው፣ እኔ አይደለሁም። እንዴት ነው በእግዚአብሔር ፊት ቆሜ የኔ መውደድ ከእግዚአብሔር ተለይቶ የቆመ እና ለእግዚአብሔር ውዳሴን የሚያመጣ እንዴት ይሆናል? አይሆንም። እግዚአብሔር በጸጋው ነው ራሱ አመስጋኝ የሚያደርገን እንጂ እኛ እኮ አመስጋኝ አይደለንም። ኮምፕሌነር ነን። ምንም የማያረካን ሰዎች ነን። ሁሉ ጊዜ የምንነጫነኝ ሰዎች ነን። በሰውም በእግዚአብሔር ጎበዝ ሆነን አናውቅም። ሁሌ ሰነፍ። የምስጋናን መስዋዕት ግን ከኛ ውስጥ የሚያፈልቅ አምላክ ስሙ ይባረክ። እስቲ አሜን በሉ። አዎ እሱ ነው ሁሉን ነገር መልካም ነገር መፈለግንም ማድረግንም በእናንተ ውስጥ ያኖረ እግዚአብሔር ነው የሚለው። መልካም ነገር ሁሉ ከእግዚአብሔር እንጂ ከኔ አይደለም። እኔ አዋጥቼ ከእግዚአብሔር ጋር ተደምሬ የማመጣው መልካም ነገር የለም። እንዳታስቡት። ደካማነታችሁን ቁርጡ ነው ወገኖች። መጥምቁ ዮሐንስ እንደዚህ ነው ያለው፣ የበረታ ነው አለ አብረን ስንደመር ብርቱ ይሆናል፣ የኔ ምስክርነትም እኮ ዋጋ አለው አላለም። ፋይዳ ቢስ እንደሆነ ያውቃል። መጥምቁ ዮሐንስ በአገልግሎቱ ለሆኑ በጣም አስደናቂ ነገሮች ምክንያት ሊሆን አይችልም። በእናቱ ማፀን የጸሎት ርዕስ ይዞ ልሞላ ብሎ አንድም ቀን የጥያቄ ሐሳብ አላቀረበም ለእግዚአብሔር። እግዚአብሔር ነው የሞላው። የሚሆነውን አገልግሎት ገና ሳይወለድ የተናገረው እግዚአብሔር ነው። በመጥምቁ ዮሐንስ የሆነ ሁሉ ከእግዚአብሔር ነው እና እኔ ስደመር አላለም። ከኔ በኋላ የሚመጣው እሱ ብርቱ ነው። እስቲ አሜን በሉ። ብርቱ ነው። እግዚአብሔር ካንደበታችሁ የእግዚአብሔርን ታላቅነት የምትናገሩ አገልጋዮች አድርጋችሁ። እሱ ሁሉ ጊዜ ምንድን ነው? አቤት እንደዚህ ስትሉ የእግዚአብሔር ጸጋ እንዴት እንደሚበዛላችሁ። ያ የእግዚአብሔር መንፈስ በጸጋው አማካኝነት ያጸደቀን ያ እግዚአብሔር በጸጋው አማካኝነት ይቀድሰናል። የሚቀድሰን ግን በእኛ ትብብር አይደለም። እኛ ሁሉ ጊዜ መቀደስን ስናስብ ከኛ የሆነ አስተዋጽኦም አይደለም። የምነግራችሁ እግዚአብሔር ሲረዳን የመጀመሪያው ነገር አልችልም ማለት ነው። የቅድስና ቁልፍ being sanctified መቀደስ ማለት ልናደርጋቸው የሚችሉ መመሪያዎች ተሰጥተውን እነሱን አደርጋለሁ ብለን መውጣት ማለት አይደለም። ብዙ ጊዜ ተነግሮን ልናደርጋቸው ሞክረን ኃጢአታዊ ልምምድ ውስጥ ራሳችንን አግኝተናል። የጠላነውን ነገር ስናደርግ ነው የምንኖረው። ሮሜ ምዕራፍ 7 ሄዳችሁ አንብቡ። ትግል ነው ምን ጀምረው፣ ቡጢ ነው ምን ጀምረው። አይሆንም። እግዚአብሔር በእኛ ትግል ውስጥ ቦታ የለውም። ዞር ነው የሚለው። የመጀመሪያው ነገር በእግዚአብሔር ጸጋ ዙፋን ፊት መውደቅ ነው። አልችልም ብሎ አቅመቢስ ሆኖ በእግዚአብሔር ፊት መውደቅ ነው። ያኔ ነው እግዚአብሔር ጸጋውን በእኛ ህይወት ውስጥ የሚያፈስ። ይኸውላችሁ ስለ ቅድስና ስናስተምር ራስን ስለ መካድ ነው ማስተማር ያለብን። እንደማንችል ነው ሊነገረን የሚገባው። እንደምንችል መመሪያ ሊሰጠን አይገባም። ሞክረነው ወድቀናል። በግ ልንጸድቅ አንችል። በሉቃስ ወንጌል ውስጥ ኢየሱስ ክርስቶስ አገልግሎቱ እንችላለን የሚሉት ፈሪሳውያን ላይ ያነጣጠረ አልነበረም። በሉቃስ ወንጌል ውስጥ የኢየሱስ አገልግሎት ተደራሽ የነበሩት የማይችሉ ሰዎች ናቸው። በመንፈስ ድሆች የሆኑ ናቸው። ኃጢአተኞች እንደሆኑ የሚያስቡ ናቸው። ደካማ ተብሎ የተቆጠሩ ናቸው። የእግዚአብሔር ጸጋ ለትሑታን የሚበዛ ነው። እኔ መቀደስ አልችልም። ቅድስና ከእኔ የሚጀምር አይደለም፣ ከእግዚአብሔር እንጂ። እግዚአብሔር ነው የሚቀድሰው። እኔንማ ከቀደስኩኝ ጽድቅ በእግዚአብሔር ይሆንና መግቢያው ድነት ደግሞ በማን ሊሆን?
በጋራ ማለት ቅድም እርዱኝ ይረዳችኋል። በነገራችን ላይ እግዚአብሔር እድል ሰጥቶኝ በዚህ ጉዳይ ዙሪያ ብዙ እግዚአብሔርን ቃል ለማየት ለማጥናት ከዚህ ቤተ እምነትም አንጻር ቅድስና እንዴት እንደሚብራራ ለመረዳት ሞክሬያለሁ። አሁን በገለጽኩት መንገድ የሚቀመጥ ነው። ቅድስና የኛ ጉዳይ አይደለም፣ የእግዚአብሔር ጸጋ በእኛ ህይወት የሚሰራው። እኛ ሁሉ ጊዜ አንችልም ብለን ድንቀርብ ነው የሚያስፈልግ። እንደዚህ ያልኳቸው የሚያታግላችሁ ብዙ ነገር አለ አይደል? አሁን መጥቀስ ራሱ አልፈልግም። በጣም ብዙ የሚያታግል በዚህ ዘመን ያለ የአመፅ ብዛት ልክም ስፍርም የለው። አንዳንዱንም አናውቀው። ዩ ኔም ኢት ታገላችሁ አይደል አልኳቸው። ዛሬ ይሄ ኃጢአት ነው ተመለሱ አይደለም ብላችሁ አልችልም በሉ። እየሰማችሁ ተመለስ ብለነው ጉዳዩ መመለሱ በግለሰቡ ላይ እንደተጠለጠለ እያስተማርን ነው። ገደል ሰው እየከተትን ያለ አልችልም ተጀምሮ እስከሚያል ክርስትና በእግዚአብሔር ጸጋ ላይ የቆመ ነው የምንለው። ለዛ በእኛማ ቢሆን ኖሮ ምን ችግር አለ? አይተነዋል እኮ። እኔ እኮ ራሳችንን ልንዋሽ አንችልም። ስንት ጊዜ ስንንደፋደፍ አላገኘንም ራሳችንን። እግዚአብሔር ይንተትና ይስጣችሁ። መጥምቁ ዮሐንስ ገብቶታል፣ የሚናገረው ነገር ገብቶታል። ከኔ ምን ያለ ነው? ሃሌሉያ። እስቲ የበረታ ነው የበረታ። እሱ ራሱ ሲገልጽ እንዴት ነው በንጽጽር? እኔ ደካማ ነኝ ያለ እንዴ። አንዳንድ ጊዜ ይሄ ስጋ ጸጥ ይበል የሚሉ ጸላዮች አሉ። ትንሽ ጤነኛ ባይሆንም ጸሎቱ በአንድ ሴንስ ጤነኛ ይመስለኛል። ይሄ ይችላል የሚል ነገር ስጋ ጸጥ ይበል። ታዲያ ማን ነው የሚጸልየው ቀጥሎ ብሏል አለ። ስጋ ጸጥ ይበል ከተባለ ምን ሊሆን ነው? ከዛ በኋላ ግን ስጋ ጸጥ ይበል ሲል ኮንቴክስቱ አውዱ የሚመስለኝ ጸጥ ይበል የሰው አቅም የሰው ጉልበት ምናምን እንደማለት ከሆነ አሜን እንላለን። እስቲ አሜን በሉ። ከተመቻችሁ አሜን በሉ። እና የበረታ ነው። ሃሌሉያ። ይሄ እኮ መታደል ነው ስለ ክርስቶስ ይህን መናገር። የበረታ ነው። ከዛስ እኔ የእርሱን ጫማ ማሰሪያ መፍታት የሚገባኝ የጫማውን ጠፍር መፍታት አይገባኝም። ጌታ እና ባሪያ ግንኙነት አለ። በዛ ዘመን ባሪያ ጌታው ከመስክ ወጥቶ ሲመለስ ተንበርክኮ ጫማውን ፈቶ በውሃ እግሩን ያጥባል። ያው የመካከለኛው ምስራቅ የአየር ጸባይ ሞቃታማ ስለሆነ አቧራ ስላለ ጌታው ከስራ ሲመለስ ቤት ውስጥ ያለው ባሪያ የተንበርክኮ የጌታውን ጫማ ፈቶ ያጥባል። መጥምቁ ዮሐንስ ሲናገር ስለ ኢየሱስ የጫማውን ጠፍር መፍታት ምን እያለ ነው? እኔ ከባሪያ በታች ነኝ። እንደዚህ አይነት የሚደንቅ አገልግሎት አለው። ግን እግዚአብሔር አይናችን ላይ ራሱን የት እንዳስቀመጠ አይታችኋል። ከባሪያም እኔ አም ኖት ኳሊፋይድ ቱ ቢ ዩር ስሌቭ እያለ እኔ አንተ ባሪያ ለመሆን የበቃው አይደለም። እንደውም ከባሪያ አንተ የበረታ ነህ አለ። የጫማህን ጠፍር መፍታት አይገባኝ፣ እኔ በውሃ ብቻ ነው ማጠምቀዋል። እሱ ግን በመንፈስ ቅዱስና በእሳት ያጠምቃል። በመንፈስ ቅዱስና በእሳት ማጥመቅ የሚለው የተለያዩ ቤተ እምነቶች የተለያየ ፍቺ ይሰጡታል። ግን አውዱን ራሱ ተከትለን ብናጠና ግልጽ የሆነ ፍቺ እናገኛለን። ምንድን ነው የሚለው? ገበሬ ይላል። አንድ ገበሬው አውድማውን ያጠራል። ከዛ በኋላ ስንዴውን ከገለባው ይለያል። ስንዴውን ወደ ጎተራ ይከታል። ስንዴውን ከገለባው ከለየ በኋላ ስንዴ ወደ ጎተራ ከገባ በኋላ ገለባውን ደግሞ ወደማይጠፋ ምትል ቋንቋ አለች። ወደማይጠፋ እሳት ምን ይለዋል? ይጥለዋል። እዛው የተናገረው ነው እያወራል። ይጥለዋል። ስለዚህ ሁለት ነገር ነው እያወራ ያለው። ይሄ ገበሬ በወንፊት ያጣራና ስንዴውን ወደ ጎተራ ይከታል፣ ገለባውን ወደማይጠፋ እሳት ይከታል። ይሄንን የተናገረው መጥምቁ ዮሐንስ ነው። ምን ከተናገረ በኋላ የሚመጣው መሲህ በመንፈስ ቅዱስና በእሳት ያጠምቃል ካለ በኋላ ነው አሁን የነገርኳችሁ ምሳሌ ታሪክ የተናገረው። ስለዚህ ገበሬው ማለት ኢየሱስን የሚወክል ነው። ግልጽ ነው። ያጣራል። መሲህ የሚመጣው መሲህ ያጣራል። አጣርቶ ስንዴውን ወደ ጎተራ በሱ የእግዚአብሔር መንግስት ሰበካ የሚያምኑትን ወደ እግዚአብሔር
ማህበር፣ በሱ የማያምኑትን ደግሞ ወደማይጠፋ እሳት ይጥላል። ስለዚህ ምን እያለ ነው? የሚመጣው መሲህ አገልግሎቱ ሕይወት ሰጪም ነው። በሱ ያመኑትን እግዚአብሔር መንግስት ይከተል፣ እንዲሁም ደግሞ የማያምኑትን ወደ እሳት ባህር ምንም ይል ነው። ስለዚህ ሕይወት ሰጪም ነው፣ ምንም ነው፣ ፈራጅ። ስለዚህ በመንፈስ ቅዱስ መጠመቅ የሚለው ወደ እግዚአብሔር መንግስት መጨመር ነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 አካባቢ 14 አካባቢ ሄዳችሁ አንብቡ። አንዱ የመንፈስ ቅዱስ ጥምቀት ስራ ብቸኛው የመንፈስ ቅዱስ ጥምቀት ስራ ወደ ክርስቶስ አካል ሰዎችን ምን ማድረግ መጨመር ነው። የሚመጣው መሲህ ምንድነው ያደረገ? በመንፈስ ቅዱስ ምን ይላል? ያጠምቃል። ሕይወት ሰጪ አገልግሎት አለው። ወደ እግዚአብሔር መንግስት ይጨምራል። ወደ ክርስቶስ አካል ያካትታል። እውነት ነው። እኛ በክርስቶስ አምነን ወደ እግዚአብሔር አካል አልተጨመርንም? ሕይወት ተካፍለን አይደለም? በመንፈስ ቅዱስ ምን ብለናል? ተጠምቀናል። በጴንጤቆስጣዊ ቤተ እምነት በመንፈስ ቅዱስ መጠመቅ ማለት ሁለተኛ በረከት ማግኘት ነው። በልሳን መናገር ማለት ነው። የመንፈስ ቅዱስ ጥምቀት ጋዳይ ማስረጫ ልሳን ነው ብለው ያስተምራሉ። ይሄ መጽሐፍ ቅዱሳዊ አይደለም። የመንፈስ ቅዱስ ጥምቀት ልሳን መናገር ማለት አይደለም። እየሰማችሁ ነው? አይደለም፣ ስህተት ነው። የመንፈስ ቅዱስ ጥምቀት ወደ እግዚአብሔር መንግስት መጨመር። እየሰማችሁ ነው? ሁለተኛው በመንፈስ ቅዱስ ያጠምቃል ብቻ ብለ በመንፈስ ቅዱስና በእሳት። ይሄን ለማን ነው እየተናገረ ያለው? ወቅቱ ለነበሩ አይሁዳውያን። የሚመጣው መሲህ በእናንተ ዘመን ይመጣል። የሚያደርገው ሁለት ነገር ነው። በመንፈስ ቅዱስ ያጠምቃል፣ በእሳትም ያጠምቃል። በመንፈስ ቅዱስ ማጥመቅ ማለት ወደ እግዚአብሔር መንግስት መግባት ነው። በእሳት ማጥመቅ ማለት የእሱን ወንጌል የማይቀበሉትን ይፈርድባቸዋል። ሁለቱንም አንዴ ያደርጋል። ከብረት ምን ዝገት፣ ከሰው ስህተት ምን አይልም አይጠፋም። መጥምቁ ዮሐንስ የሚመጣው መሲህ ሁለቱንም አንድ ያደርጋል ብሎ ነው ያስበው ያስተማረው። ግን እንደዛ ሆነ አልሆነ። ልክ ነው። የኢየሱስ የመጀመሪያ መምጣት የመንፈስ ቅዱስ ጥምቀትን አካሂዷል። ሰዎችን ወደ እግዚአብሔር መንግስት ጨምሯል። ግን የክርስቶስ የመጀመሪያ መምጣት ፍርዳዊ አልነበር። ሁለተኛ መምጣቱ ነው ፍርዳዊ። መጥምቁ ዮሐንስ የሚጠብቀው መሲህ ፍርድንም ያደርግ ሕይወትንም ይሰጥ ነው። ለዚህ ነው መጥምቁ ዮሐንስ ምዕራፍ 8 ሄዳችሁ ስታዩ በወህኒ ቤት ታስሮ ነበር። መጥምቁ ዮሐንስ ምን በማለቱ እዚህ ጋር ወደ ስትሉ ታነባላችሁ። ሄሮድስ የሚባለው የወንድሙን ሚስት ምን በማድረጉ በማግባቱ ፊት ለፊት ተቃወሙ። ድፍረቱ እስከታች ድረስ የሚወርድ ነው። መንግስታትን ሙሉ ይገስጻል። እግዚአብሔር ይባርክ። ወታደሮችን ብቻ አይደለም ለማለት መንግስታትንም ሁሉ ይገስጻል። ሄዶ ሲገስጽ ወህኒ ቤት ጣለ። ቢያይ ቢጠብቅ አይመጣም። ኢየሱስ ቢጠብቅ አይመጣም። ሁለተኛ ምዕራፍ አለፈ፣ ሶስተኛ ምዕራፍ አለፈ፣ አራተኛ ምዕራፍ አለፈ፣ አምስተኛ ምዕራፋት አለፉ። እንዴ የሚመጣው መሲህ ሕይወት የሚሰጥም ይፈርድም ነው። ፈራጅነቱ ደግሞ እስራኤልን ከቀኝ ግዛት ነፃ ማውጣትም ጭምር ነው ብሎ ስለሚያስብ ይህ አሕዛብ ጋር የተቀላቀለ የሄሮድስ ቤተሰብ እኔን እንዴት ነው ወህኒ ቤት የሚከተኝ? መጥቶ ለምን አያድነኝም ብሎ ይጠብቃል። የለም እዛ ወህኒ ቤት ቢጠብቅ እንደማይመጣ ሲገባው ሁለት ደቀ መዛሙርቱን የራሱን ደቀ መዛሙርት ወደ ኢየሱስ ላከ። ምን ብሎ? ወደ ዓለም የምትመጣው መሲህ አንተ ነህ ወይስ? አያችሁ፣ ፈራጅነቱን በሱ ዘመን ምን ብሎ ነበር ማለት? በምን ከእስር ቤት መጥቶ የሚያወጣውና ያሰሩትን ደግሞ የሮም እንደራሴዎች አሳራቸውን የሚያበላ መሲህ፣ ጦረኛ መሲህ አድርጎ ነው የጠበቀው። ሕይወት የሚሰጥ ለእስራኤላውያን በሱ ላመኑ ሕይወት የሚሰጥ ብቻ ሳይሆን በሱ ለማያምኑ የኪዳን ሕዝብ ለሚያስጨንቁ ደግሞ የእጃቸውን የሚሰጥ አድርጎ ነው የጠበቀው። ሲታሰጥ በኮንፊደንስ ነው መሲሁ መጥቶ ያስፈታኛል ብሎ ማለት ዝም አለው ጌታ። ተጠራጠረ። ምን አለ? እንዲህ ብሎ ምስክርነት ሰጥቶ ከብረት ዝገት ከሰው ያልኩት ለዛ ሁለቱን ጠበቀ። አልሆነም። ከዛ መሲህ ነህ ብሎ ሲቀር እኔ መሲህ ነኝ፣ ግን አንተ የምትጠብቀኝ አይነት መሲህ አይደለሁም። እኔ መሲህ መሆኔ ማስረጃው ይሄ ነው አለና ለሁለቱ ለላካቸው ሰዎች እንዲህ አለ። እዚህ ቁሙ ብሎ ጌታ በሽተኞችን ፈወሰ፣ ዕውራንን አበራ፣ ከአጋንንት ስራት ሰውን ነፃ አወጣ፣ እግዚአብሔር መንግስት ወንጌል ሰበከና ያያችሁትን ሄዳችሁ ንገሩት። ምን እያለ ነው ጌታ? በዚህ አገልግሎቱ ኢየሱስ ሕይወት ሰጪ ሆኖ ነው የተገለጠው። እየሰማችሁ ነው? በመጀመሪያ መምጣቱ ይሄን ሄዳችሁ ንገሩታል። ሄደው ነገሩት። ከዛ ጌታ ምን አለ? በሰው ልጅ የሚሰናከል
አደጋ አለው አለ ጌታ ሲተቸው ዮሐንስ። በእኔ የማይሰናከል ጻድቅ ነው አለ። ምን ሆኗልና መጥምቁ ዮሐንስ ተሰናከለ። እንደሱ ያለ ነቢይ ማንም የለም አለ ጌታ በዛ ንባብ። የለም ግን በመንግስተ ሰማያት ከሁሉ የሚያንሰው ምን ይለዋል? ሂሚስት ለምን የሚመጣው መሲህ ሁለቱንም በአንድ ምን የሚያደርግ አድርጎ ነው ያሰበው። ህይወትም ቢሰጥ የሚፈርድ አድርጎ ነው ያሰበው። ዛሬ ምን በዚህ ዘመን ያለን እንደ መጥምቁ ዮሐንስ ስህተት ባነሳሳትም አንዳንድ ጊዜ በጸሎታችን ውስጥ ምንሸዋወድበት ጊዜ አለ። እሳት 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 እንላለን። መንፈስ ቅዱስ እሳት እሳት እሳት። ወገኖቼ ልትበሉ ካልሆነ በስተቀር እሳት ብሎ መጸለይ ራሱ ጤነኝነት አይደለም። አንዳንዱ ሐዋርያት ሥራ ምዕራፍ 2 እኮ እሳት ይላል። እንደ እሳት ነው። እሳት ወረደባቸው አይደል? እሳት ወርዶበት በጤነኝነት የሚኖር አለ? በእሳት መጠመቅ ማለት ፍርድ ነው። እሱም ላላመኑት የተነገረ ነው። የእግዚአብሔር መንፈስ ሙላት ብላችሁ ቀይሩ፣ እግዚአብሔር ይርዳችሁ። እሳት ብላችሁ ፍርድን ካለ ጊዜው ስትጠሩ እንዳትገጁ፣ እግዚአብሔር ይጠብቃችሁ። እሳት እሳት አሁንማ ሁሉም እሳት ሁሉ በአፍ የሚመጣ ይመስል እየተባለ ሁሉ እንደ ከሰል ሊያቀጣጥሉ ነው መሰለኝ። ወገኖቼ እሳት በእሳት መጠመቅ ማለት የመሲሁን ምንን የሚያመለክት ነው? ፈራጅነት የሚያመለክት ነው። ፈራጅነት። እናንተ መጸለይ ካለባችሁ እንደው በመንፈስ ቅዱስ እንጠመቅ ብሎ መጸለይ አይቻልም። ኦልሬዲ ተጠምቀን ወደ ክርስቶስ ጋር ምን ብለናል? ምናልባት ሙላቱ ኤፌሶን ምዕራፍ 5 ቁጥር 18 ላይ መንፈስ ይምላባችሁ ተብሎ ትእዛዛዊ በሆነ መንገድ ተነግሯል። አንዱ እንደዛ ብሏል። ሁሌ የመንፈስ ቅዱስ ሙላት የሚያስፈልገን ቀዳዳ ስለሆነ ነው። እውነት ነው። ከኃጢአት ጋር ስለምንታከል እናፈሳለን። ስለዚህ ሁሌ ጊዜ ምን ያስፈልገናል? we need the empowerment of Holy Spirit። አሜን በሉ። የመንፈስ ቅዱስ ሙላት ምን ይለናል? እሱን መጸለይ ይቻላል። ሙላይም ብሎ ጥሩ ነው። እሳት ብሎ መጸለይ ግን ወገኖቼ የተሳሳተ ቤት የተሳሳተ በር ማንኳኳት ነው። እግዚአብሔር ይጠብቃችሁ። በእሳት ያጠምቃል የሚለው ይፈርዳል። ፈራጅ ነው። ጌታ በምድር አገልግሎቱ ፈራጅነቱን ለዳግም ምጽአቱ ነው ያስቀምጠው እንጂ ለመጀመሪያ መምጣቱ አላደረገም። የመጀመሪያ መምጣቱ ህይወት ሰጪነቱ ነው። እየሰማችሁ ነው? ህይወት ሰጪ መጥምቁ ዮሐንስ ስለ መሲሁ አገልግሎት ቁልጭ ያለ ነገር ቢናገርም የመሲሁ በመንፈስ ማጥመቅ በመንፈስ ቅዱስ የማጥመቅ ጉዳይና በእሳት የማጥመቅ ጉዳይ በአንድ ጊዜ የሚፈጸሙ አድርጎ ማሰቡ ግን ስህተት ነው። በተለያየ ጊዜ የሚፈጸሙ ናቸው። እየሰማችሁ ነው? በተለያየ ጊዜ የሚፈጸሙ ናቸው። ጊዜውን ጠብቁ። ጌታ ዛሬ ያኔ እንደተደበደበው እንደደማው እንደታረደው እንደተሰቀለው አይደለም ቢመጣው፣ ያኔ እንደ ፈራጅ ይመጣል። እስቲ አሜን። ያ ነው በእሳት ማጥመቅ ማለት። እና መጥምቁ ዮሐንስ የሚገርመኝ ታላቅነቱን የጌታን ቢናገርም ከባሪያ በታች ነው ቢልም እውነቱን ነው። ደግሞ ኢየሱስ የሚመጣው መሲህ ሁለቱን ያደርጋል ማለቱ ልክ ነው። ግን ዋን ቲንግ ሚስድ ጊዜውን ነው የእሳት እና ምን እንማራለን? ምንም እንኳን እግዚአብሔር በጨለማ ጊዜ ያስነሳው አገልጋይ ቢሆንም እንደዚህ አይነት ስህተት ደግሞ እንደተገኘበት እናስባለን። የመረዳት ክፍተት ልንለው እንችል ይሆናል። ይህን ተናገረ። መጥምቁ ዮሐንስ አገልግሎቱን በእንደዚህ አይነት መንገድ እንዳጠናቀቀ ሉቃስ ይጽፍልንና ከዛ ወደ ኢየሱስ ይመጣል። ህዝቡ ሁሉ ከተጠመቁ በኋላ ኢየሱስ ተጠመቀ ይላል። አሁን የመጥምቁ ዮሐንስ አገልግሎት አበቃ፣ ኦቨር። ኢየሱስ መጣ፣ ኢየሱስ ተጠመቀ። እኔ ጌታ ደግሞ ደስ የሚላችሁ ነገር በዮሐንስ ጥምቀት ነው የተጠመቀው። ዮሐንስ ጥምቀት እኮ የንስሐ ጥምቀት ነው። ስለ መሲሁ ሰውን ለማዘጋጀት ኃጢአተኛ መጥቶ የሚጠመቀው ጥምቀት ነው። ኢየሱስ ኃጢአት የለበትም። ለምን መጥቶ ይጠመቃል? ኃጢአተኛ ማናየው ሰርቶ ነበር እንደ ጌታ ኢየሱስ ነው? አይደለም። ኃጢአተኛ ስለሆነ አይደለም። ጌታ በመጀመሪያ መምጣቱ እንዴት የሚደንቅ ነገር መሰላችሁ ወገኖች። በመጀመሪያ መምጣቱ ራሱን አሶሺየት ያደረገው ያቀራረበው ከማን ጋር ነው? ከኃጢአተኞች ጋር ነው። ስሙ ይባረክ። ጌታ የኃጢአተኞች አዳኝ መሆኑ ይገለጽ ዘንድ በኃጢአተኞች ሰፈር ነው የተገኘው። አሶሲዬሽኑን ነው የምታዩት። ይህን ነገር በተደጋጋሚ ታያላችሁ። ምዕራፍ 5 ላይ
ቀረጥ ሰብሳቢዎችና ኃጢአተኞች ማዕድ አዘጋጅተው ና ተገኝልን አሉት በጉባኤያቸው። እሺ ብሎ ሄደ። ፈሪሳውያን መጡና እንዴት መምህራችሁ ከኃጢአተኞች ጋር በማዕድ ይቀመጣል? ሚናውን ለምን አይለይም? ከማይሆኑ ሰዎች ጋር እንዴት ይቀላቀላል? ጌታ ኃጢአተኛውን ለማዳን በኃጢአተኛው ሰፈር ነው የሚገኘው። በኃጢአተኞች ሰፈር ስለሚገኝ እኮ ነው በዚህ ወንጌል መጽሐፍ ላይ መጥምቁ ዮሐንስ ሳይበላና ሳይጠጣ መጣ፣ ጋኔን አለበት አላችሁ። ሲታይም አለባበሱ ያስጨንቃል። ጋኔን አለበት አሉ እነሱ። በሱ በኩል የመጣውን መልእክት አላገኙም። ንስሐ ገብተው የንስሐ ፍሬ አላፈሩም። የሰው ልጅ እየበላ እየጠጣ መጣ። የማን ወዳጅ? ምክንያቱም ኢየሱስ እየበላና እየጠጣ የመጣው ብቻውን አይደለም። እየገመጠ እየጠጣ ፌሽታ በፌሽታው ነው አይደለም። መብሉም መጠጡም ከማን ጋር ነበር? ከኃጢአተኞች ጋር ነበር። ጻድቅ ቅዱስ እጅግ ከበረዶ የነጻ ቅድስና ኖሮት የጌታ ውሎ ግን ከኃጢአተኞች ጋር ነበር። ጌታ ይተች የነበረው በነገራችን ላይ ንጹሕ ነኝ ብሎ በማስተማሩ አይደለም፣ በኃጢአተኞች ሰፈር በመገኘቱ ነው። ምዕራፍ 7 ላይ ሄዳችሁ አንብቡ። በሰፈር ውስጥ በኃጢአተኝነቱ የምትታወቅ አንድ ሴት ጌታ በፈሪሳዊ ቤት ተቀምጦ በነበረበት ሰዓት ዘላ መጣ፣ እግሩ ላይ አፈሰሰች ዘይቷንና አመለከችው። ተምረሻል አላት። ኃጢአትሽ ይቅር ተብሏል። እቺ ሴት ማን እንደው ነቢይ ቢሆን ኖሮ ማን እንደሆነች ምን ይል ነበር? አያችሁ፣ ከኃጢአተኞች ጋር በመቀራረቡ ምክንያት ጌታ ኢየሱስ ሁሉን እንደማያውቅ የኃጢአተኞች ወዳጅ ብቻ አይደለም፣ ከኃጢአተኞች ጋር ማዕድ ቢበላ ቅድስናውን የሚያጎደፍ ብቻ ተብሎ አይደለም የተቀመጠው። እንዲሁም ደግሞ አሁን እንደነገርኳቸው ምንም የማያውቅ አብሮት ያለውን የማይረዳ ዕውቀት የሌለው ነቢይ እንኳን አይደለ ተብሎ ተተችቷል በሌሎች። የጌታ ኢየሱስ ውሎ ከኃጢአተኞች ጋር ነው። ገና እኮ መጥምቁ ዮሐንስ አገልግሎቱን ሲጨርስ መሲሁ ነው የሚመጣው። መሲሁ ሲመጣ የመጀመሪያው ድርጊቱ ኃጢአተኞች የተጠመቁበት ውሃ ውስጥ ገብቶ በዮሐንስ እጅ ተጠመቀ። he associated himself with sinners፣ ከኃጢአተኞች ጋር ሰፈሩን አደረገ። የጌታ ስም ይባረክ። እኛን ያድነን ዘንድ በእኛ መካከል ምን አለ? ተገኘ። ኢየሱስ ጌታ። እንዴት የሚደንቅ ነገር ነው ወገኖች! አይንቅም፣ አይተውም፣ አይረሳም፣ አይጥልም። ይመጣል፣ አብሮ ይቆማል ከኛ ጋር። መቀደስ እኮ የሚችል ጌታ ነው። ረክሶ ያውቅ። ቅድስናው ግን እኛ ጋር ይደርስ ዘንድ በእኛ አውድ በእኛ በወደቅንበት ኃጢአት ስለሰራ አይደለም የተጠመቀው በመጥምቁ ዮሐንስ እጅ። እኛን ይደርሰን ዘንድ ከተጠመቀ እኮ በዛ ወቅት የነበሩ ሰዎች ይሄው መሲሁ ብሎ የተናገረለት ኢየሱስ እነሱ ጋር መጥቶ ከተጠመቀ ከኢየሱስ ጋር ለመቀራረብ የሚለውን ለመስማት ይከብዳቸዋል። በእነሱ አውድ ነው የተገኘው። ይህን ተናግሬ ልጨርስ። እኛስ ብንሆን ልክ ጠብቅ፣ መስመር ጠብቅ ማለት እንወዳለን። ግልጽ ነው። ማንነትን ወቅ። እኔ እኮ እንደዚህ ነኝ፣ መስመርን ያዝ ማለት እንወዳለን። ስርዓት አስከባሪ ነን በእኛ ክብር ጉዳይ ላይ። እሱ እጅግ በጣም ታላቅ፣ ረቂቅ፣ ቅዱስ፣ ጻድቅ የሆነ አምላክ፣ በቅድስናው የማይጠረጠር ተጠርጥሮ የማያውቅ አምላክ በኃጢአተኞች ሰፈር ተገኝቶ ከኃጢአተኞች ጋር ማዕድ ይቆርሳል፣ ይበላል፣ ይጠጣል። እኛማ እኮ ቅድስናውን ቅድም ነግሬያችኋለሁ። ቅድስናን የምንረዳበት መንገድ ጤና ቢስ ስለሆነ ኃጢአተኛ እንኳን ስናይ እኔ ከኃጢአተኛ እነዚህ እኮ ነፍሰ በላ ናቸው፣ እነዚህ እኮ እንደዚህ ዘማ፣ እነዚህ እኮ እንደዚህ ናቸው። አረ ከሱ ጋር ልጆቻችን እንኳን ስንመክር ወደዛ እንዳትሄዱ። ቅድስናችን በራሳችን ማንኪያ ሲቢንቶ እያመጣን የገነባን ሰዎች ነን። እግዚአብሔር ምሕረት ያድርግልን። ጌታ በኃጢአተኛው ሰፈር የሚገኝ ነው። በኃጢአተኛው ሰፈር ተገኝቶ ቢተችም አሜን ብሎ የሚቀበለው ትችቱን። አርዊ ለግዳት እኛ እንደዛ ነን። እግዚአብሔር ይርዳል። ገና አገልግሎቱን ሲጀምር ጌታ በሚቀጥለው ሳምንት መግቢያ ላይ ተወሰኑ ነጥቦች አሉ ከዚህ ጋር የተያዘ አወራለሁ። ግን ዛሬ ይዛችሁ እንድትሄዱ ፈልገው የመጥምቁ ዮሐንስን አገልግሎትና የኢየሱስን ገና አገልግሎቱን ሲጀምር ራሱን አሶሲየት ያደረገበት መንገድ፣ ራሱን ያቀረበበት መንገድ አቤት ስሙ ይባል።